ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንኳን አደረሳችሁ። ዛሬ እንግዲህ ዕለተ አርብ ነው። ዕለተ አርብን በብዙ መንገድ የምናስብበት ዕለት ነውና ዛሬ በዕለተ አርብ ላይ ነው ቆይታ የምናደርገው። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱም ይፈጸም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ ሲፈረድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። የራስ ቅል ስፍራ ቀራንዮ ጎልጎታ አዳም አጽም የተቀበረበት ቦታ ነበር። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉን እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ መልከጼዴቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁዶችም የቀራንዮን ዳገት እየገፉት ከወደ ጫፏ ደረሱት። ሁለቱንም እንጨት አመሳቅለው ዓይኖቹ እያዩ እጆቹና እግሮቹን ቸነከሩት። በዕለተ አርብ ቀትር 6 ሰዓት ላይም ተሰቀለ። ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃኑን ይሸፍኑ ዘንድ ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድር ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድር 4 ተአምራትን ሲያደርጉ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግስትህ በመጣህ ጊዜ አስበኝ ባለ ጊዜ በግራ የተሰቀለው ዳካርስ ግን እስቲ አምላክ ከሆነ ራሱን ያድን ብሎ ተዘባበተ። ፈያታዊ ዘየማን ግን እኛስ በበደላችን የተሰቀልን እርሱ ግን ምንም ሳይበድል ነው፣ እንዴት በአምላክ ላይ ክፉ ነገርን ትናገራለህ ብሎ ገሰጸው። ፈያታዊ ዘየማንም ጌታችን በጌትነት መንበረ ጸባው ወይም ደግሞ መንግስት ሆኖ ታየው። እርሱንም አይቶ ተዘከረኒ እግዚኦ በውስተ መንግስት ቢለው ጌታችን ዮም ትሄሎ ምስሌየ ውስተ ገነት ብሎ ደመ ማህተሙን ሰጥቶታል። በኋላም ገነት ሲገባ መልአኩ አንተ ማነህ? አዳም ነህ? አብርሃም ወይንስ ይስሐቅ እያለ ጠይቆታል። መልአኩ ሳያውቅ የተጠየቀውን አይደለም። እንኳን በመጨረሻ የጸደቀ ፍትሃዊ ቀርቶ በዘመናቸው የኖሩ ጻድቃንን ያውቃል። አዳምን፣ አብርሃምን፣ ይስሐቅን ሳያውቅ ቀርቶ አይደለም። ነገር ግን ሊቃውንት ሲተረጉሙት አዳም ነህ ማለቱ የአዳምን ያህል ስራ አለህን? አብርሃም ነህ ሲለው ደግሞ የአብርሃምን ያህል ስራ አለህን ማለት ነው። በጌታችን በኢየሱስ ክርስቶስ መስቀል አጠገብ እናቱ፣ የእናቱ እህት፣ የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። እነርሱም ማርያም መግደላዊት፣ የታናሹ ያዕቆብ እና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜም ነበሩ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ እመቤታችን ለቅዱስ ዮሐንስ መሰጠቷ ነው። ለወዳጇ ዮሐንስ ከስጦታ ሁሉ ስጦታ የሆነች እናቱን እናት ትሁንህ ብሎ ሰጠው። እነኋት እናትህ፣ እነሆ ልጅሽ ዮሐንስ 19 ላይ እንደተቀመጠው። በኋላም ወደ ቤቷ ወሰዷት። 15 ዓመት ኖራለች። በዚህም የዮሐንስ ቤት በአዲባራ ቤት ተመስላለች። እመቤታችንም የሚያጽናናትን ወዳጁ ዮሐንስን ሰጥቷታል። የእመቤታችን ለዮሐንስ መሰጠት ቀድሞ በሙሴ አንጻረ ጽላት ለሕዝብ ሁሉ እንደተሰጠች በዮሐንስ አንጻረ እመቤታችን ለሁላችን ለምእመናን ተሰጥታለች። 9 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ ብሎ በታላቅ ቃል ተናገረ። በዚያም ቆመው የነበሩት አምላኬ አምላኬ ለምን ተውከኝ የሚለውን ድምጽ የሰሙ ኤልያስን ይጣራል እያሉ አሙት። ክህደትንም ተናገሩ። ያን ጊዜ እንደ ወታደር ሮጦ ሆምጣጤ የሞላበት ዕቃ ተቀምጦ ነበርና በሰፍነግ ሞልቶ በሂዞ ጽም አድርጎ በአፉ ውስጥ ጨመረለት።
በመስቀል ላይ ስለ ጌታችን ኢየሱስም በታላቅ ድምጽ ሁሉ ተፈጸመ አለ። ቅድስት ነፍሱን ከቅድስት ሥጋው በፈቃዱ ለየ። አይሁድም እነዚህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያዋረዷቸው ዘንድ ጲላጦስንም ጠየቁት። እርሱም ፈቀደላቸው። ሁለቱ ወንበዴዎችንም አብረው አወረዷቸው። ከጌታችን ዘንድ ቢቀርቡ ፈጽሞ ሞቶ አገኙት። በዚህም ጭኑን ሳይቀብሩት ቀሩ። ሌላው ግን የተመሰለው ምሳሌ ፍጻሜ ሲያገኝ ነው። የፋሲካውን በግ አጥንቱን ከእርሱ አትስበሩ የተባለው አሁን ተፈጸመ። በዘጸአት 12 ላይ እንደተቀመጠው ማለት ነው። ከጭፍሮቹም አንዱ ቀኝ ጎኑን በጦር ወጋው እንዲል ከወታደሮቹ አንዱ የሆነው ለንጊኖስ የጌታችን ጎን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሷል። ለንጊኖስ ጥንተ ታሪኩ አንድ አይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ወደ ጫካ ሸሽቶ ርቆ ነበር። ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይ የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለምን ከመሲሁ ሞት አልተባበርክም አሉት። እርሱም ምንም ስላላገኛችሁበት አላቸው። ከዚያም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩት እየሮጠ ሄዶ የጌታችንን ጎን ሲወጋ ደሙ በአይኑ ላይ ፈሰሰ። ያን ጊዜ አይኑ በራለት። ከጌታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችንም የፈሰሰውን ትኩስ ደም መላእክት በጽዋ ቀርተው በዓለም ላይ ረጩት። ይህ መሰረት ሆኖ ዛሬ በቤተ ክርስቲያን የሚታነጸው የጌታችን ደም የነጠበበት ነው። ለዚህም ነው ቅዱስ ጳውሎስ አሁንም በገዛ ደሙ የዋጃትን የእግዚአብሔር ቅዱስ ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ያለው። ከጌታ ጎን የፈሰሰው ውሃ ደግሞ ምእመናን የልጅነት ጥምቀትን ስንጠመቅ ውሃውን ካህኑ ሲባርከው ማየገቡ ይሆናል። ቅዳሜ ከቀድሞ በተለየ መልኩ የጌታችን መከራ በማሰብ በጾም ታስቦ ስለምትውል የተሻረችው ቅዳሜ ትባላለች። ይህ ቅዳሜ ጌታችን ስጋውን በመቃብር የዋለበት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል አንቀምስም በማለት በጾም ስለምናሳልፈው ነው። ቄጤማውና ምእመኑ እስከ ትንሣኤው ሌሊት በራሳቸው ላይ ያስሩታል። የቄጤማው አመጣጥና ሚስጥርም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ እርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች ኃጢአት ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከና ታወጀ በማለት ካህናቱ ቄጤማ ይዘው ምእመናኑን ያበስሩታል። በዚች ቅድስት ቅዳሜ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚች ዕለት ከስራ ሁሉ ያረፈባት ዕለት ናት። ጌታችን የተቀበረበትም ስፍራ ለተሰቀለበት ቦታ አቅራቢያ ነበር። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታችን እንደ ፍጥሩ በሐዘንና በለቅሶ ሲገንዙት የጌታችን ዓይኖች ተገለጡ። እንደ ፍጡር ትገንዙኛላችሁን? በሉ እንዲህ እያላችሁ ገንዙኝ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው አላቸው። እናም በመስቀል የተሰቀለው የክብር ባለቤት ሰማይን የፈጠረ ነውና በሰማይ ከላይ የተጠቀሱት ተአምራት ሲደረጉ በምድር ደግሞ 4 ተአምራት ተፈጥረዋል። የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት ተቀዷል። ምድር ተናውጧል። አለቶች ተሰነጣጥቀዋል። መቃብራትም ተከፍተዋል። እነዚህ በምድር ላይ የተከናወኑ 4 ዋና ዋና ክስተቶች ነበሩ። የተከበራችሁ የቻናላችን ቤተሰቦች ዕለቱ የሰላም የፍቅርና የጤና እንዲሆንላችሁ ተመኘን። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን። በዓሉ የሰላም የጤናና የፍቅር ይሆንላችሁ። መልካም ጊዜ